የዲያብሎሷ ልጅ ክፍል 3 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ እንዲጀምሩ በአክብሮት እንጠይቃለን። ሰውየው በጣም መልካም ሰው ነው። ልጆቹንም በጣም ነው የምወዳቸው። ለእነሱ ስል ነው ታግሼ ኖርኩት አለችኝ። ፈገግ አልኩ። መጨረሻ ታዲያ እንዴት ሆነ አልኳት። ቅናቷ ከቁጥጥር በላይ ሆነብኛ አለችኝ። ያው የምታደርጉት እኮ ነው ስለምታይ ነው አልኳት። ማለት እንዴት ታውቃለች አለችኝ። እርግጥ የእሷን አለመኖር እየጠበቃችሁ ነው ፍቅራችሁን የምትወጡት፣ ግን እሷ በደንብ ታውቃለች። እንደውም ጥሩ ሰው ናት አልኳት። ልጅቷ ግራ ተጋባች። ከድንጋጤው የተነሳ ከተቀመጠችበት ተነስታ ቤቱን ሁሉ አለቃ መውጣት ፈልጋለች። አይዞሽ አትደንገጪ፣ እሷን ለማስቀየም ወይም ለመበደል ብለሽ ሳይሆን ፍቅር ላይ ስለወደቅሽ ነው እንደዛ ያደረግሽው። ያ ደግሞ ከሰውየው ቀረቤታና መልካምነት የተነሳ ነው። በዛ ላይ በጣም ቆንጆና ዘናጭ ነው። እንደምትወጂው አውቃለሁ። እሱም በደንብ ነው የሚያፈቅርሽ። በጣም የከፋው ነገር ግን ቅናተኛ ላልሳት ሴት ደግሞ ሰውየው ሁለመናዋ ነው። እናንተ እርስ በርስ ከምትዋደዱት በላይ እሷም እሱም በጣም ትወደዋለች። እና ሴትዮዋ በተፈጥሮ መጥፎ ሆና አንቺን በማሰቃየት የምትረካ ስለሆነች ሳይሆን ባሏን ላለማጣት የምታደርገው መፋለምና ጥረት ነበር። እንደውም አንቺን ባሰቃየሽ ቁጥር እሱንም የምታስከፋውና የምታጣው መስሎ ስለሚሰማት በጣም ትጨናነቅና ትጠነቀቅ ነበር። አንቺን ጎርቻታለሁ ብለሽ ከምታወሪው በላይ እሷ ራሷን አሰቃይታለች። የጨጓራ በሽተኛ ሆናለች። ቆይ አንቺ ይህን ሁሉ እንዴት ልታውቂ ቻልሽ አለችኝ። እሱን ላስረዳሽ አልችልም። ትኩረት ከሰጠው አንዳንድ ነገሮችን ማየት እችላለሁ። በውስጥሽ ይህች ልጅ ጠንቋይ ናት እንዴ እያልሽ እያሰብሽ እንደሆነም አውቃለሁ። እንደዛ ቢያው ችግር የለውም። አይ ማለቴ ልዋሸሽ አልችልም። እንዳልሽው ነበረ እያሰብክ ያለሁት። ይገርማል፣ ያልሻቸውን ብዙ ነገሮች ትክክል ነሽ። ታዲያ ምንድን ነው ትክክል ያልሆንኩት አልኳት። እሷ ስለኛ ግንኙነት በእርግጠኝነት ማወቋንና ከኔ በላይ እሱን ማፍቀሯል። ሁለታችሁ ብዙ ጊዜ የምትገናኙት አንቺ ክፍል ነው አይደል አልኳት። አዎ፣ ግን እሷ ስራ በምትሆንበትና ከቤት ርቃ በሄደችበት ጊዜ ጠብቀንና ተጠንቅቀን ነው። አዎ ትክክል ነሽ። በሁለታችሁ ያልተለመደ መቀራረብ ጥርጣሬ ካደረባት በኋላ ግን ክፍልሽ ውስጥ ስውር ካሜራ ስላስቀመጠች የተቀዳውን በፈለገች ጊዜ ከፍታ ታየው ነበር። ያማ አይሆንም፣ እንዴት ተደርጎ አለችኝ በድንጋጤ። እንደዛ ነበር የሆነው። ከኔ በላይ አልተፈቅረውም ያልሽው ደግሞ ያው በራስሽ ሚዛን ስለምትመዝኘው ነው እንደዛ የምታስቢው እንጂ አንቺ ከሷ ቦታ ብትሆኚ እርግጠኛ ነኝ ወይ ጥለሽው ትሄጃለሽ ወይ ሌላ እርምጃ ትወስጃለሽ። እሷ ግን ከአንቺ ጋር ብትጨቃጨቅም አንቺ ላይ ችግር ለመፍጠር ብትሞክርም አንድ ቀን እንኳን እሱ ላይ ተነጫንጫ ወይም ጉዳይን አንስታበት ወቅሰው አታውቅም። ለእሷ እሱ ብቸኛ ፍቅሯ ነው። ለአንቺ ግን የመጀመሪያ ምርጫሽ አይደለም። ስለምታፈቅሪው ብቻ ሳይሆን ማዳም ከምታውቀው ሌላ ተጨማሪ ብር ስለሚሰጥሽ ነው። ፍቅርሽ ብቻ ሳይሆን የገንዘብ ምንጭሽም ስለሆነ ነው። ለእሷ ግን እንደዛ አልነበረም። እሱስ እውነትሽን ነው። የእውነት ካሜራው ኖሮ የምናደርገውን ሁሉ እያየሽ በትግል ታልፈው ከሆነ የሚገርም ነው። እኔ በሆን ልገለው ሁላ እችላለሁ። እረ ሁለቱንም ነው በተቃቀፉበት ማጠፋቸው አለችኝ። አየሽ፣ ሴትዮዋ የምታስቢያት ያክል ክፉ አልነበረችም። ከዚህ በላይ ልታሰቃይሽ ምክንያቱን ሰተሻት ነበር። ግን እሷ በቻላት መጠን ራሷን ለመቆጣጠር ሞክራለች። አዎ አንቺ ይገርማል። አሁን ሳስበው በህይወት ስላለውም እድለኛ ነኝ አለችኝ። እና እዚህ ስትመጪ ደግሞ ሌላ ታሪክ አጋጠመሽ? አዎ በጣም የሚያንገበግበውና ስብርብር ያደረገኝ ደግሞ ይሄኛው ነው አለች። አሁን በፍራቻና በአድናቆት ነበር የምትመልስልኝ። የተወሰነ ትንፋሽ ወሰደችና ቀጠለች። መቼስ ታውቂያለሽ፣ አንድ ቀን ወደ ሀገሬ ስመለስ ቤት ይኖረኛል፣ አገባዋለሁ፣ ልጅ ወልድለታለሁ ብዬ ደሞዜንም ሰውየው ይሰጠኝ የነበረውን ብር እልክለት ነበር። ቤት እየሰራው ነው ይለኛል፣ የቤት ዕቃ እያሟላው ነው ይለኛል። ምን አለፋሽ ከ300,000 ብር በላይ ነው ይላኩለት። ግን ስደርስ ሌላ ሴት አግብቶ አንድ ልጅ ወልዶ ጠበቀኝ። ከዛ ምን ልንገርሽ፣ ሁሉ ነገር አስጠላኝ። ክፍለ ሀገር ወደ ቤተሰቦቼ መሄድ አልፈለኩም። እንዴት ብዬ ምን ይዤ እሄዳለሁ? አዎ ለሱ ያልሽውን 300,000 ብር ስትልኪለት ለቤተሰቦችሽ የላክሽው ብር ሲደመር 50,000 ብር አይሞላም አይደል አልኳት። አዎ ትክክል ነሽ። የሚያንገበግበኝና
ሞራሌን እንክትክት ያደረገውና ዛሬ እዚህ ያስገኘኝ ይሄው ነው አለችኝ። አይዞሽ እናስተካክለዋለን፣ በእኔ ተማመኝ አልኳትና የደረሰውን ቁርስ አቅርቤ መብላት ጀመርን። ከልጅቷ ጋር ስናወራ ከቤት ሳንወጣ 3 ሰዓት ሆነ። ፍቅረኛሽ የት ነው የሚኖረው አልኳት። እዚሁ አዲስ አበባ ቤተል አካባቢ ቤተሰቦች ያወረሱት ቤት ውስጥ ነው የሚኖረው አለችኝ። ፎቶ አለሽ ስል ጠየኳት። አዎ ብላ ሞባይሏን ከፈተችና አሳየችኝ። ሞባይሏን ተቀብዬ ተመለከትኩና ከተቀመጥኩበት ተነስቼ ተከተኝ አልኳትና ወደ በረንዳ ወጣው። ንስሬን ተረጋግቶ መቀመጫ ላይ ተቀምጦ ስታየው እንደ መፍራትም ግራ እንደ መጋባትም አለችና ምን አይነት አሞራ ነው አይፈራም እንዴ አለችኝ። የኔ ነው አሞራው? አዎ የኔ ንስር ነው ስላት ምን ያደርግልሻል? እሱማ ለእኔ ብዙ ነገሬ ነው፣ የፈለግኩትን ነገር ያደርግልኛል። እኔ እንደውም የሚገርመኝ እኔ ለሱ ምን አደርግለታለሁ የሚለው ነው። ይቅርታ ግን ያስፈራል፣ በተለይ አይኖቹና መንቆሩ። እሷን ችላልኳትና ሞባይሏ ላይ ያለውን የልጅቷን ፍቅረኛ ፎቶ ለንስር እያሳየው እንርዳት መሰለኝ። እውነቱን ማወቅ መብት አላት ስለው ክንፎቹን አርገፈገፈና መቀመጫውን ለቆ በአየር ላይ ተንሳፈፈ። እሷ በእርግጋ ወደኋላ ፈገፈገች። ወደ ላይ ተንዘግዝጎ አየሩን እየሰነጠቀ ከፍታውን ለአይን መታየት እስከማይችል ድረስ ርቆ ሄደ። ቁጭ በይ አልኳት፣ በረንዳ ላይ ካለ ወንበር አንዱን እያሳየዋት። እኔ ንስሬ በለቀቀልኝ ወንበር ላይ የተቀመጥ ሄደብሽ እኮ እንዲህ ርቆ ሄዶ አሁን አውቆ ተመልሶ ይመጣል አለችኝ። አዎ የኔ እውቀት 90% ከሱ ማገኘው ነው። ንስሮች በተፈጥሮ በጣም ልዩ የሆኑ አዋፍ ዝርያዎች ናቸው። እይታቸውም አስተሳሰባቸውም ስል እና የተሞረደ ነው። ከዛም በላይ ግን የኔ ንስር የተለየ ነው። እንዴት የሚለውን ነገር ላብራራልሽ አልችልም፣ ግን አሁን የሚያደርገውን ታያለሽ፣ ከዛ እራስሽ ትፈርጃለሽ አልኳት። እንዴት? አሁን ፍቅረኛሽን ፎቶ እያሳየው ሳወራ አላየሽም? አይቻለው፣ ግን እናቴም ሲጨንቃትና በሆዷ ነገር ሲገባ ከምታልባት ላም ጋር ታወራ ነበር። እንደውም ለሱ ስታወሪ እናቴን አትዝ አለችኝ። አይ ይሄ ይለያል። አሁን ያንቺ ችግር ማለት ስለ ፍቅረኛሽ ትክክለኛ ነገር እንዲያጣራን ይላኩት። እንዴት አድርጎ ስትል በመገረም ጠየቀችኝ። በቃ የተለየ ችሎታ አለው። ማንኛውም ነገር ካተኮረበት የውስጡን ሀሳብና ጠቅላላ ታሪኩን ማንበብ ይችላል። እኔ ደግሞ ከሱ አይምሮ ማንበብ እችላለሁ፣ ወይም እንዳውቀው አይምሮን ይከፍትልኛል። ቅድም ያንቺን ታሪክ ላውቅ የቻልኩት ከሱ ነው። እኔ አላምንም። ንስር ይህን ሁሉ እንዴት ተደርጎ አለች በመገረም። አየሽ እንዳልኩሽ የኔ ንስር ልዩ ነው። ከኔ ጋር ያለውም ትስስር ከተፈጥሮ ክስተቶች አንዱ ነው። ያም ሆኖ ግን እንዲህ ንስርና የሰው ልጅ ከጥንትም ጀምሮ የመንፈስ ትስስር እንደነበራቸው ታሪክ ይመሰክራል። ሌላውን ታዩና በሀገራችን ጥንታዊ ስነ ጽሑፍ ውስጥ ንስር የትንሣኤ ምልክት ነው፣ ከምጥቀት ማሰብ እና ወደ ከፍታ የመስፈንጠር መንፈስ ተምሳሌት ተደርጎ ይወሰድ ነበር። በግብጽ ደግሞ መቃብራቸውን ጋኔል እንዳይደፍረው የንስር ምስል ከመቃብሩ በራፍ ላይ ያስቀምጡ ነበር። ያ የንስር ምስል የጋኔሉ መንፈስ አልፎበት ወደ ውስጥ ሊጋባ ስለማይችል ሬሳቸው ከጥቃት የተጠበቀ ይሆናል ብለው ያምናሉ። የጲላጦስ ሀገር የሆነችው ግሪክ ደግሞ ከአማልክቶች ውስጥ አንድ የሆነ አማልክት ሁሉ ንጉስ የሆነውን ዘዊን በንስር ይመስሉት እንደነበር ይነገራል። በጥንት ጊዜ አሜሪካኖች ደግሞ እጅግ ለሚያከብሩት የሌላ ወገን ሰው ያላቸውን ጥልቅ ፍቅር የሚገልጹት የንስር ላባ በመስጠት ስብከት የመሰለ ንግግሬን ተናግሬ ሳልጨርስ ዶክተሩ በራፋቸውን ከፍተው ወጡና ወደኛ መጡ። ሶፊ ደህና ነሽ? እንዴት አደርክ ዶክተር አልኩት። አለው። ዛሬ እንግዳ ከየት አገኘሽ አለኝ ወደ አለም ላይ በማተኮር። አታውቃትም አልኩት። እኔ እንጃ፣ ከዚህ በፊት ግን ያየኋት ይመስለኛል። አዎ ከባሌ የመጣች አክስቴ ልጅ ናት። ከዚህ በፊትም መጣ ስለነበር ተገናኝቷቸዋል። ለዛ ነው ፊቱ አዲስ ያልሆነበት አልኩት። በሉ ተጫወቱ፣ አንዲት ቀጠሮ አለችብኝ፣ ከሰዓት እንገናኛለን ብለው ተሰናብተው ወደ መኪናቸው ማቆሚያ ጥለውን ሄዱ። ሳቄን አፍኜ ስለነበር እንደራቁኝ ለቀኩት። ሳያውቁኝ ቀርተው ነው ወይስ አውቀውኝ? አይ ተምታቶባቸው ነው። ያው ማታ መጠጥም ስለሚወሳስዱ ነው። ቅር አይበልሽ። አረ ምን ቅር ይለኛል፣ ነገራቸው ገርሞኝ ነው እንጂ። እዚህ ቤት ከጧት ጀምሮ የሚያጋጥምሽ ነገር ሁሉ ይገርማል አይደል አልኳት። ምን መግረም ብቻ፣ ከአይምሮ በላይ ነው። እኔ እንዲህ ንግግሯን ሳስጨርስ ንስሬ እየተምዘገዘገ መጣ።
ከኛ ፊት ለፊት ከ5 ሜትር ርቀት ያህል በሚገኘው የጽድ ዛፍ ላይ ሲያርፍ ስለተመለከተች አቋረጠችኝና መጣ አለችኝ። ምን እንደሚከሰት ለማወቅ መጓጓቷን በሚያስታውቅባት መንፈስ። ትንሽ ታገሽኝ አልኩና አይምሮዬን ሰብሰብ ትኩረቴን ወደ እሱ አድርጌ ከንስሬ ጋር መናበብ ጀመርኩ። መምጣትሽን ፍቅረኛሽ አያውቅም አይደል ስል ጠየኳት። አዎ እንዴ፣ በሱ ክደትና ዘረፋ የሞትኩኝ አንሶኝ ጭራሽ መምጣቴን ነግሬው ስሩ ቆሜ ሁለተኛ ሞት ልሙት እንዴ? አላደርገውም። ፍቅር ይመልስልኝ ልለው ወይስ ብር ይመልስልኝ ልለው አለችኝ። ቆይ በዚህ ሰዓት ፍቅረኛሽ ምን እየሰራ ነው ታውቂያለሽ? ምን እየሰራ ነው? ከሚስቱ ጋር ወይም ልጁን እያጫወተ ይሆናል። ብስጭትና ቅናት የተቀላቀለበት ድምፅ። አይደለም፣ ትላንት ወዲያ ጊንጪ ሂዶ እናትሽን አምጥቶ ግሩም ጠቅላላ ሆስፒታል እያሳከማቸው ነው። የኔን እናት ምን ሆና ነው? አደንግጬ፣ ያው የተለመደ በሽታዋ ነው። ድሮም ከፍተኛ የጨጓራ ቁስለት እንዳለባት ታውቂያለሽ። አዎ እሱ ትክክል ነሽ። ግን እኔን እንደዚህ አድርጎኝ እንዴት ያስጠጉታል? እናቴ ምንም የሚያስታመማትና የሚያሳክማት ሰው ብታጣ እንዴት ልጇን ከከዳት ሰው ጋር ትተባበራለች? እኔ ይህን ማመን አልችልም። ሌላው ይቅር እናቴ እንኳን ለስላሳውን አይቀር ብትለው እህቴ ይቅር አትለው። እርግጥ ሁሉም ለሱ የላኩትን ብር አያውቁም፣ ግን እንደማፈቅረውና ላገባው በጣም እንደምፈልግ ቃል እንደተግባባን ደግሞ በደንብ ያውቃሉ አለችኝ። ትክክል ነሽ፣ በጣም ነው የሚያፈቅርሽ። ቢያፈቅረኝ ነው እንደዚህ ከዳኝ፣ እንዲህ ራሴን ለማጥፋት እስክመኝ ድረስ ሙልጭልጭ ያደረገኝ። ፍቅር እንዲህ ነው እንዲህ አለችኝ በንዴት። ምን መሰለሽ፣ ፍቅር በሰው ልጅ ህይወት ውስጥ ብርሃናማ የሆነ ጥልቁ ስሜት ነው። ፍቅር ወደ ወደድነው ሰው ልብ ውስጥ ሰተት ብለን የምንገባበት፣ የበር ቁልፍ የምንከፍትበት ማስተር ኪ ነው። ፍቅር ስለ ራሳችን በተለየ መልኩ እንድናስብ የሚያስገድደን የተቀደሰ እይታ ብሌናችን ነው። በፍቅር የተነደፈ ድሃ በውስጡ የሚሰማ ዓለም ሁሉ የእርሱ ንብረት እንደሆነችና አውቆና ንቆ እንደተዋት ነው። የተናቀና መጠጊያ አልባ በፍቅር እቅፍ ውስጥ ሲወድቅ የንግስና ዙፋንና የእሱ እንደሆነ ዓለም ጠቅላላ ወደ እሱ አጎንብሳ እየሰገደች እንደሆነ ነው የሚሰማው። የስልጣን ማማ ላይ ተቆናጦ ልቡ በትዕቢት እያበጠ በፍቅር አዳልቶት ሲዘረጠጥ፣ እንዴ ለካም እኔ ሰው ነኝ፣ ለካ ማንበርከክ ብቻ ሳይሆን እንዲህ ለመንበርከክን እገደዳለሁ ብሎ እንዲያስብ ያደርገዋል። ሰው ሞትና መቃብር ብቻ ሳይሆን ፍቅርም ወደ አንድ ተመሳሳይ ስሜት በመጎተት ያቀራርበዋል። ግን አሳዛኙ ነገር ይሄ ቅዱሱ ፍቅር ብዙ ጊዜ ድምጥማጡ የሚጠፋው በማይረባ ትርኪ ምርኪ ሰበብ ባለመደማመጥና ባልተጣራ ወሬ ነው ስል አልገባኝ። እንዳገባ ማን ነገረሽ ስል ጠየቅኳት። ከእስር ቤት ወጥቼ ተጠርዤ ልመጣ ስል አንድ እዛ የምትኖር ጓደኛዬ ከአሰሪዎቼ ቤት የነበረኝን ሻንጣ አውጥታ እሷ ጋር አድርጋልኝ ስለነበር ስትሸኘኝ አቀብላኝ ነበር። እቺ ጓደኛዬ በጣም ጥሩ ሰው ነበረች። ለኪስ የሚሆነኝን ትንሽ ብር የሰጠችኝም እሷ ነበረች እና የገባሁትም በሌሊት ስለነበር ሆቴል ነበር ያስኩትና በሰላም መግባቴን ለመናገር ለጓደኛዬ ስልክ ደወልኩላት። ፖስታ ከኢትዮጵያ መጥቶልኝ እንደነበርና ሻንጣ ኪስ ውስጥ ከታልኝ ሳትነግረኝ እንደረሳችው ነገረችኝ። ስፈልገው አገኘሁት። ስልክ ባልደውልላትና እሷን ማስታወሳ ባትነግረኝ ኖሮ አላየውም ነበር። ቀጥታ ፍቅረኛ ቤት ሂጄ ሰርፕራይዝ ላደርገው ነበር እቅዴ። እሱ ጋር 1-3 ቀን አሳልፌ እና ገግሜ ወደ ግንጪ ቤተሰቦቼ ጋር ልሄድ ነበር ያሰብኩት። ፖስታውን ስከፍተው ግን በቃ የጀሃነም በር እንደመከፈት ቁጠሪው። ውስጡ የክህደት እሳት ነበር ያለው። አገባዋለሁ ብዬ ሳለመው የነበረው ሰው የ1 ዓመት ህፃን አቅፎ ሲያባብል የተነሳው ፎቶ ነው። ከመከራዬ አገግምበታለሁ፣ ከስብራቴ ይጠገንበታለሁ ያልኩት ሰው ጭራሽ መከራዬን የሚጨምር ስብራቴን የሚያባብስ ሆኖ ጠበቀኝ። ከፎቶ ጀርባ ላይ ናሆም ፍቃድ እንኳን ለ1ኛ ዓመት ልደት አደረሰ ይላል። ምድር ተሰንጥቃ ብትውጠኝ እወድ ነበር። ምን አይነት ክደት ነው! አላስቻለኝም። እውነቱን ለማወቅ ጨለማን ተገን አድርጌ ሰፈር ሄድኩኝ። አድፍጬ ባቀር ቀዳዳ ጨንቆሬ ግቢውን ለሰዓታት ቃኘው። እውነት ነበር። ልጅ አቅፎ ግቢ ውስጥ እየተዘዋወረ ሲያባብልና ሲያጫውት አየሁት። በወለብታ ነው እንጂ ሚስቱን በመጠኑ አይቻታለሁ። ማንነቷን ግን አላየሽም ስላቋረጥኳት። ማንነቷ ምን ይሰራልኛል? ሮማንንም አገባ ቦንቱን ለእኔ ምንስ ሲጨምር ምንስ ሲቀንስልኝ ብላ መለሰች። አይ ማንነቷን እስክታቂ በደንብ ብታጣሪ ወይም እሱም በአካል አግኝተሽ ለምን እንደዛ አደረግ ብለሽ ብትጠይቂ ጥሩ ነበር።
2 ሳምንት ሙሉ በተስፋ መቁረጥ ውስጥ ሆነሽ አትሰቃይም ነበር። በማትፈልጊው የህይወት መስመር አትሄጂም ነበር አልኳት። አልገባኝም አለችኝ ኮስተር ብላ። ንብረትሽ ማለት አንቺ ለፍቅረኛሽ የላክሽው ብር በእጥፍ ጨምሮ አንቺኑ እየጠበቀሽ ነው አልኳት። እንዴት? በላክሽው 300 ሺህ ብር የራሱን ብር ጨምሮ ሚኒባስ ገዝቶበታል እኮ። እሱንማ ግቢ ውስጥ ቆማ አይቻታለሁ። ግን አሁን ንብረትሽ ነው ብሎ የሚመልስልኝ ይመስልሻል? ልመልስልሽስ ቢል ሚስቱ እሺ ትለዋለች? እኔስ እሱ ፊት ቆሜ ብሬን ስጠኝ አትስጠኝ ብዬ የመከራከሩ ጉልበት ይኖረኛል አለችኝ። ሚኒባስ በቀን የምትሰራው ብር የአንቺ ድርሻ በስምሽ የተከፈተ የባንክ ደብተር ያስቀመጠልሽ ነው። በጥሬ ብር ደረጃ 130 ሺህ ብር ባንክ ተቀምጦልሻል። ሚኒባሷን ባንቺ ስም ናት ስላት፣ እንዴት ተደርጎ? በቃ በጣም የሚያፈቅርሽና ለአንቺ ብቻ ሳይሆን ለቤተሰቦችሽም የሚኖርና የሚጨነቅ መልካም ልጅ ስለሆነ ነው። አይ ያደረገው ነገር እውነት እንዳልሽው ከሆነ ዘራፊ ያሰኘው ይሆናል። ነገር ግን ፍቅሬን ትቶ ሌላ ገብቶ ሌላ ልጅ መውለዱ ግን ከከዳተኛነት ውጭ ሌላ ስያሜ ሊያሰጠው አይችልም አለችኝ። በልህ አሁን ቀጥ ብለሽ ዛሬውኑ ቤቱ ሂጂ አልኳት። ማለት ምን ልፈጥር ሄዳለሁ? ሂጂ አልኩሽ ሂጂ አልኳት ቆጣ ብዬ። ሄጄስ በቃ ግቢውን አንኳክተሽ ግቢ፣ ከዛ የሚሆነው ነገር ይሆናል። ይህን ካላደረግሽ ግን ህይወትሽን ሙሉ የምትጸጸትበትን ስህተት ነው የምትሰሪው። በብዙ ምክርና ከማስፈራሪያ በኋላ ሳምኜ ሸኘኋት። ከዚህ በላይ ልነግራት አልፈለግኩም። ራሷ በሂደት ውስጥ እንድታጣጥመው ነው የፈለግኩት። ፍቅረኛ አሁንም አልወለደም፣ አላገባም። እሱ ከምንም በላይ እሷን አልከዳትም። ለአንድ ቀን እንኳን ወስልቶባት አያውቅም። እንደውም ከዳተኛ መባል ካለባት እሷ ናት። እርግጥ እንዳለችው እቤት ውስጥ ሴት አለች። አዎ ቤት ውስጥ ልጅም አለ፣ የሚወደድ ናሁም የሚባል የ1 ዓመት ልጅ። ሴትዮዋ ግን የገዛ እህቷ ናት፣ ታናሽ እህቷ። ልጁም የእህቷ ልጅ ነው። ይንጭ ቤተሰቦቿ ጋር ተቀምጣ የ12ኛ ክፍል ትምህርቷን በመማር ላይ ያለች አረገዘች። እሱ ሚስጥሩን ሰማ። ልጅቷን ህይወቷን እንዳታበላሽ ቤተሰቦቿንም በኖሩበት ሀገር እንዳይሸማቀቁ ሁሉንም ማሳመናቸውና ዞር አድርጎ አዲስ አበባ ወደ ራሱ ቤት ወሰዳት። ለፍቅሩ ሲል የሰው ቤተሰቦች እንዳይሳቀቁ በማሰብ እሱ ጋር ተሸሽጋ ወለደች። አሁን ትምህርቷንም እየተማረች ነው። ታዲያ ፎቶውን ማን ነው እንደዛ ይላክላት? ማን ነው እንድታስብ የፈለገው እንደዛ? መልሱ የገዛ እህቷ ነች። በዛች ጭንቅ ጊዜዋ ያፈቀረችው ያረገዘችለት ሰው አፍንጫ ሽላሽ ባላት ወቅት የእህቷ ፍቅረኛ ጋር እንደዛ አይዞሽ ማለቱ፣ ሸሽጎ ተንከባክቦ ጨለማ ጊዜ እንድታልፍ ማድረጉ፣ እሷን መንከባከቡ፣ ልጇን መውደዱ ሌላ ነገር እንድታስብ አደረጋት። የሰው ሀገር በስደት ላይ ባለችው ታላቅ እህቷ እንድትቀና፣ ልጁን ደግሞ እንድታፈቅረው የራሴ በሆነ ብላ እንድትመኝ፣ ስለዚህ እህቷ ተስፋ እንድትቆርጥ ተመልሳ እንዳትመጣ እሱንም ጥበቃ ሲሰለቸው ስራ ያለችውን እሷን እንዲያይና የራሱ እንዲያደርጋት ተመኘች። የመጣላት ዘዴ ፎቶ እንዲደርሳት ማድረግ ስለነበር ላከችላት እንጂማ እሱ አሁንም ህልሙ እሷ ናት። አሁንም ረሃቡ እሷ ናት። እሷ እሱን ከምትፈልገው በብዙ እጥፍ በበለጠ ሁኔታ ይፈልጋታል። እሷ ከምታፈቅረው በእጥፍ እሷ ያፈቅራታል። አሁን ሄዳ ስታገኘው ስለ ሁኔታው በግልጽ ስትረዳ ይቅርታ ትጠይቀውና እቅፍ ውስጥ ትገባለች። ነገሮችም ይስተካከላሉ። የተሰባበረው ልቧም ይጠገናል። ግን አንድ ፈተና አለባት። እህቷን ከህይወቷ መሃል ዞር ማድረግ ቀላል ስራ አይሆንላትም። ቢሆንም ግን ትወጣለች። ክፍል 4 ይቀጥላል።